ማለት ነው። በጣም በሚያሳዝን ነገር የእውነቴን ነው የምላችሁ። በጣም ነው ውስጤን የበላችኝ። በጣም ነው ያሳዘነችኝ። እንግዲህ ወይዘሮ መርሲ በጣም እዛ ቤት የገባችበትን አላማ በእያንዳንዱ አውቀናል ማለት ነው። የገባችበት አላማ ሀብት ንብረት እንደምትፈልግና እንደውም አሁን የበለጠ ሲፋን በጣም እንደተስማማቻትና ሲፋን በዛ ነገር እያስፈራራቻት ከጄሪ የበለጠ ከሲፋን ጋር መስራት እንደምትፈልግ እንግዲህ ለሲፋን ገልጻላታለች ማለት ነው። ሲፋን ደግሞ በፍጹም እኔ አንቺ እረዳሻለሁ፣ የምትፈልጊውን ነገር ከአንቺ ጋር ማድረግ እፈልጋለሁ፣ ምክንያቱም ጊዜና ሰዓቴን እንግዲህ እንደዛ ብላታለች ማለት ነው። በጣም በሚያሳዝን ነገር ደግሞ ምንድን ያለቻት ሲፋን በፍጹም ብቻ ያደገ ሰው እረዳት አይፈልግም። እኔ ያደኩት ብቻዬን ነው። ማንነትሽን እኔ አንቺን ማወቅ ፈልጋለሁ ስትላት ነበር ሜርሲ ማለት ነው። አለበለዚያ ግን ይሄንን ቪዲዮ ወስጄ ላቷምና ነው የምሰጠው እና ስትላት እኔ ማንነቴ ምን ያደርግልሻል? ምክንያቱም እኔ ስለቀደምኩሽ ነው ወይ የተናደርሽው? ስለቀደምኩሽ በጣም ተናደርሽ እንዴ? ለምንድነው የምትናደጁ? በማለት ስትላት ነበረ ማለት ነው። ማለት እኔ በምንድነው የምናደደው? ምክንያቱም አንቺም እኮ ወይዘሮ ሰማትን ምን ልታደርጊ እንደፈለግሻት ሁሉን ነገር አውቃለሁ፣ ግን ደግሞ እኔ ስለቀደምኩሽ በጣም ተናደርሽ በማለት ስትላት ነበረ ማለት ነው። ከዛም በኋላ ግን አንቺ ማንነትሽን እንድትነግሪኝ ይፈልጋሉ ስትል ስለኔ ማንነት ማወቅ ከፈለግሽ እኔ አዳፍኔ ነኝ፣ የወይዘሮ ሰማት የድሮ ሰራተኛዋ ልጇ ነኝ ስትላት ነበረ ማለት ነው። ወይዘሮ ምርሲ ውይ አንቺ ነሽ እንዴ አድገሽ እዚህ ደረጃ የደረሽው ምናምን ስትላት ነበረ ማለት ነው። አዎ ምክንያቱም እኔ አልተረገምኩም፣ የተረገመ ልጅ ነው እኮ ቀንጭሮ የሚቀረው፣ እኔ በፍጹም አልተረገምኩም፣ ስለዛ ቶሎ ቶሎ ነው እያደኩት በማለት ስትላት ነበረ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣው ድራማ አስተማሪውና ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ ማለት ነው። እለት በእለቱ እንግዲህ ከዚህ ቤተሰቦች በጣም በሚያሳዝን ነገር እንግዲህ በሞት እየተለዩ ይገኛሉ ማለት ነው። ከወይዘሮ ሰማት እንግዲህ አረፈች ብለን የሷን ሀዘን ደግሞ ሳይጨርስ ሁለተኛ ደግሞ እችን አንድ ፍሬ ልጅ እንግዲህ የወይዘሮ ሰማትን ልጅ በጣም በሚያሳዝን ነገር እንድታልፍ አድርጋታለች ማለት ነው። የአቶ አምናና አክስት እንግዲህ ምንም ያለ ስሯ ምንም ነገር አለማድረጓ ይሄ ነገር እንዲፈጸም አድርጋለች ማለት ነው። ምክንያቱም ምን አድርጋ ነው እቺ ህጻን ልጅ ምን በደለችው? በበደል ነው ይሄን ዋጋም የሚጥቀምሰው ማለት እንግዲህ ወይዘሮ ሜርሲ እንግዲህ በጣም ተናዳባት ምን አውቃለሁ እንጫወት ብላ በለዋ ላይ እንግዲህ ጸጉሯን እያመነቃቀረ ስትጫወትባትና እንደዚሁም ደግሞ ጸጉሯ ስታስር ነበረ። በዛ ላይ ደግሞ ፊቷን ቀለም ቀብታ እንዳሻንጉሊት ነበረ ስታጫውታት የነበረችው ስትጫወትባት የነበረችው ማለት ነው። ግን ደግሞ ለዛም እኮ ፍቃደኛ ምናምን ነበረ በጊዜው የምትመስለው ማለት ነው። ግን በጣም በሚያሳዝን ነገር ቤተሰቦቼ በአሁን ሰዓት ወይዘሮ ሜርሲ ለምን እንደዛ እንዳደረገችን ባይገባንም ለጊዜው ግን እችን አንድ ፍሬ ልጅ ምንም ነገር የማታውቀውን ልጅ በዚች ምድር ላይ እንድታልፍ አድርጋታለች ማለት ነው። እኔ እውነቴን ነው የምላችሁ ጠላት ይሄንን ስራ አይመኘውም። ጠላት ማለት ነው እውነቴን ነው የምላችሁ። ምክንያቱም ጠላት ዳቢሎስ እኮ ራሱ መጥፎ ነገር የሚሰራባችሁ ይብን መጥፎና ኃጢአተኛ ሰው ሲያገኝ ነው። እንደዚህ አይነት ህጻናቶችን ሳይ ምንም ነገር መስራት አይችልም ማለት ነው። ግን ወይዘሮ ሜርሲ ምን አይነት ጨካኝና አረመኔ እንደዛ ስታጫውታት ቆይታ በስተመጨረሻ እንግዲህ ነፍሷ ከዚች ምድር ላይ እንድታልፍ አድርጋታለች ማለት ነው። በጣም በሚያሳዝን ነገር ሁላችንም አዝነናል ማለት ነው። እቺ አንድ ፍሬ ልጅ አቶ አምናን የእውነት በጣም ነው የሚወዳት ማለት ነው። እንደዚህም ደግሞ ወይዘሮ በጣም ደግሞ ብሌንንና አቶ አምናንን እንዲቀራረቡ እያደረገች ነበረ ማለት ነው። ግን ምን ያደርጋል ወይዘሮ ሜርሲ ፎርሳ ሳትሰጣት ከዚህ ምድር እንድታልፍ አድርጋታለች ማለት ነው። ከፎቅ ላይ ወርጉራት ማለት ነው። እንጫወት ብላ ፎቅ ላይ አውጥታት ኔላ ሌኒ ቆንጆ ላይ ጫውተሽ የማጫውተሽ ነገር አለ በማለት እንግዲህ ከላይ ከፎቅ ላይ ተወረጉራታለች ማለት ነው። በጣም በሚያሳዝን ነገር የእውነቴን ነው ብላችሁ በጣም ነው የሚሰወርሩ በጣም የሚያሳዝነው ነገር ማለት ነው። ቤተሰቦቼ ሁለተኛ ነገር እንግዲህ በጣም ልብ የሚያንጠለጥነው ነገር የምነግራችሁ ነገር ምንድነው? አቶ አምናን ዛሬ እንግዲህ ጄሪን በጥፊ ያጋጫት ማለት ነው። ያጋጫት ነገር በምንድነው? በህልምክ አንተ ዛሬ ለምን እንደሆነ ባላቅም ብሌን ስትል ብቻ ነው የማገኘት፣ ብሌን ስትጣራ ብቻ ነው በህልምክ። ምንድነው ለኔ ትኩረት አስተጠኝም እንዴ? እኔ እኮ በሆዴ ልጄን ያንተን ልጅ ነው ያስቀፍኩት።
ለእኔ እንክብካቤ መስጠት ሲገባ አንተ ጭራሹኑ በህልምን በሆነህም ብሌን ብሌን ብቻ ነው ስትል የምትቀመጠው ለምንድን ነው በማለት ስትለው ነበረ ማለት ነው። እሱ ደግሞ አልኩ እንዴ ብሎ ስላት አዎ ብለሃል፣ ምን አይነት ሰው ነው ግን እኔ እኮ የልጅክ እናት ነኝ፣ በጣም እኔ እንክብካቤ ያስፈልገኛል ምናምን ስትለው ነበረ ማለት ነው። አንቺ አይደለም አንቺ ቀርቶ ተይና፣ አንቺ አይደለም ተራ ሰውና እናቴ እንደዛ መከራዋን ያታሳደገችኝ እናቴ በፍጹም እንደዚህ ቆጣ ብላ ተናግረኝ አታቅም በማለት እንግዲህ በጥፊ ያጋጭቷታል ማለት ነው ጄሪ። ከዛም በኋላ እንግዲህ የተናደደችው መናደድ እያለቀሰች ነበረ ማለት ነው ቁጭ ያለችው ማለት ነው። ግን በዛ አጋጣሚ ግን ያው ይቅርታ ጠይቋታል ማለት ነው። ይቅር በይኝ እኔ እኮ ተናድጄ ነው። በጣም ደግሞ የተናገሩሽ ንግግር በጣም ስላናደደኝ ነው ይሄንን ነገር ያረኩት፣ በጣም ይቅርታ በማለት ሲጠይቃት ነበረ ማለት ነው። እሷም ደግሞ ምንም ችግር የለውም በማለት ስትል ነበረ ማለት ነው። እንግዲህ ከዛም በኋላ ትንሿ ልጅ ስትመጣ እንግዲህ በጣም ነበረ አቶ አምናን ደስ ያለው ማለት ነው። እንዴት ነው የማትቀበለኝ ወንድሜ ስትለው ነበረ ማለት ነው። እሺ እህቴ ልቀበልሽ ብሎ እንደገና ውጭና ተመልሼ ልቀበልሽ ስላት ነበረ ማለት ነው። ቤት ውስጥ ተነስቶ ከዛን ይቀበላታል፣ ይስማታል። ከዛን አንድ ቆንጆ ልጅ እንትና የምትባሏን ማን ስሙ ጠፋብኝ ማለት ነው። እሷ የምትባሏን ልጅ ከቤት ውስጥ እንድታፋልገኝ እፈልጋለሁ፣ የት ነች ያለችው? ስመጣ አይቻታለሁ፣ በጣም ቆንጅዬ ኔ ስትለው ነበረ ላቷምናል ማነች እያለ እንግዲህ እጇን ይዞ ሲፈልግ ለካ ብሌንን ነው ማለት ነው። ብሌንን እንግዲህ አይታ እች ነች እኮ በጣም ነው የምታምረው ስትለው ነበረ ማለት ነው። ከዛን ከሷ ጋር መጫወት እፈልጋለሁ ምናምን ስትለው ነበረ። እሱ ደግሞ አታምነን ይሄን ነገር እኮ ከጄሪ ጋር መጫወት ትችያለሽ ምናምን ስላት በፍጹም እኔ ከጄሪ ጋር አይደለም የሚጫወተው ከዚች ጋራ ነው ስትለው ነበረ ማለት ነው። እሱም ደግሞ ብሌን እኔና እህቴን እንድታጫውችልኝ እፈልጋለሁ ሲላት ነበረ ማለት ነው። እሷም እሺ ብላ እንግዲህ ስታጫውታት ነበረ ማለት ነው። ውጭ ላይ ሆኖ ቤት ውስጥም ቁጭ ብላ ስታጫውታት አቶ አምናን እንደ ጻን ልጅ እንግዲህ እሷን ሳያት ነበረ ማለት ነው። እንደዚህም ደግሞ እንግዲህ እናቱ የልጅ ልጅ ወልደክ ምናምን ታስደስተኛለች የሚለውን ቃል ሁሉ ነገር እየሰማ በጣም በሚያሳዝን ነገር እናቱን እያስታወሰ እያዘነና እያለቀሰ ነበረ ማለት ነው። ከዛም በኋላ እንግዲህ ያቺ ሙጭጭዬ ሳሎን ተቀምጣ ነበረ ማለት ነው። ያቺ ሰንደሪያ የነች ያለችው ምናምን ስትለው በምንድን ማን ነው ግን ሰንደሪያ የምትዩ? ያቺ ብሌን በጣም ነው እኮ እንዲህ ምንድን ነው በጣም ነው እኮ የምታምረው ስትለው ነበረ። አቶ አምናን ደግሞ እውነትሽን ነው ታምራለች እንዴ ስላት ነበር። አዎ በጣም ነው እኮ የምታምረው ስትለው ነበረ ማለት ነው። በእርግጥ እውነትሽን ነው፣ አዎ በጣም ነው የምታምረው ያለ ማለት ነው አቶ አምናን። ከዛም በኋላ እንግዲህ እንደ አጋጣሚ ብሌን ስትመጣ እንግዲህ የተፈጠረው ነገር ከወንድምሽ ጋር እኮ እያወራው ነበረ። ወንድምሽም በጣም ነው የምታምሪው እያለች ነበረ። በጣም እኮ አንቺ ቆንጅዬ ነሽ እያለቻት ነበረ ማለት ነው። እንዴ ብያለሁ እንዴ እና አላልክም እንዴ? ለምን ተዋሻለህ? በትልቅ ሰው ውሸት ይገባል እንዴ? በጣም ነው የሚወድሽ እንደዚሁም ደግሞ በጣም ነው የምታምሪ ስትላት ነበረ ማለት ነው። እንዴ ማለት ስትል አይ የቀረውን እናንተ ጨርሱ በቃ እኔ ልሄድ ብላ እንግዲህ ለቃላቸው ሄዳለች ማለት ነው። አቶ አምናን እንግዲህና ብሌን እየተሽኮረመሙ ነበረ ማለት ነው። በስተ መጨረሻ እንግዲህ ወይዘሮ ሜርሲና እንደዚሁም ደግሞ ጄሪ የወይዘሮ እንትና ክላስ ገብቶ ነበረ ማለት ነው። የወይዘሮ ሰማት ክላስ እንደዚሁም ደግሞ የእህትየዋን እቃ ለመርመሩ ገብቶ ነበረ ማለት ነው። እንደ አጋጣሚ አቶ አምናንና እንግዲህ ይመጡባቸዋል። ለማንኛውም በቀጣይ ቪዲዮ